አሁን ደግሞ በጦርነቱ ያለውን ተጨባጭ ሁኔታ ከኮሎኔል መኮንን ተስፋ ከወታደራዊ ዜና ተንታኛችን ጋር ሰፋ ባለ ሁኔታ ለመወያየት እንሞክራለን። ጤና ይስጥልኝ ኮሎኔል መኮንን። ጤና ይስጥልኝ ፋሲል፣ እንዴት ዋላችሁ? ሰላም ነን ኮሎኔል መኮንን። እንግዲህ ደጋግሜ ሁሉ ጊዜ የምጠይቅህ ያው የአዛን ተጨባጭ ሁኔታ ነው። አሁንም ብዙ ነገሮች ግልጽ አይደሉም። ያለንበት ተጨባጭ ሁኔታ ምን ይመስላል? በአንጻሩ ታጋቾች ሊለቀቁ ነው የሚል አመለካከት አለ። እንበል ታጋቾች እንዲለቀቁ ድርድሩ ቀጥሏል። ግን ውጊያው በምን ደረጃ ላይ ነው ያለው? በአሁኑ ወቅት መናገር እስከምችለው ድረስ ይኸውልህ፣ በአዛ ውስጥ ያለው ውጊያ በጣም ከባድ ነው። በአሁኑ ሰዓት መከላከያ ብዙ ቦታዎችን እና ብዙ ዋሻዎችን እየቀማ ነው። ለምሳሌ ሰጃያን ብታያት ህንጻዎች በሙሉ ፈርሰው የቀረው ምንም ምድር ሆኗል ማለት እችላለሁ። ከዛም ቀጥሎ በኻን ዩኒስ በኩል የሚደረገው ውጊያ በጣም ከባድ ነው። አንዳንድ የቤት እምነቶች፣ አንዳንድ ትምህርት ቤቶች፣ አንዳንድ ሆስፒታሎች የሐማስ የዋሻ ምድር ስለነበሩ እነሱም እየተፈተሹና መረጃና ማስረጃ እስካለ ድረስ እየተጎዱ ነው። ሐማስ ጠቅላላ ባለ ሁኔታ ቦታ እያጣ ነው። መከላከያ ቦታውን እየቀማው ነው። ሐማስ ግዛቱን እያጣ ነው። አልፎ ተርፎ በአሁኑ ሰዓት በአዛ ውስጥ አዛን ሐማስን ተቃራኒ የሆነ ቡድን ሎሌ ልበለው በእስራኤል ውስጥ እየታገዘ ናሴር አልሸባብ ሙሉ ስራ እየሰራ ነው። ሐማስ የሚያግታቸውንና ሐማስ ወደ የእርዳታ ሰብአዊ እርዳታ የመከፋፈያ መደበሮች እንዳይመጡ የሚያደርጉትን ሐማስ ህዝቦች እነሱን ለመቋቋም ሲባል እነሱን ሙሉ በሙሉ እርዳታ እንዲያገኙ ሐማስ አይፈልግም። ግን አልሸባብ ያሲር አልሸባብ በረሹት ፓለስቲኒት የሚደገፈው ሙሉ በሙሉ የአዛን ህዝብ እኔን ተከተሉኝ እያለ ነው። ጠቅለል ባለ ሁኔታ በአሁኑ ሰዓት ሐማስ ምድር ብቻ አይደለም የሚያጣው፣ ግዛቱን እያጣ ነው። የሐማስ ህዝብ የአዛ ህዝብ በሙሉ እየወጣ ሐማስን አንፈልግም እያለ በገሃድ እየተናገረ ነው። ይህ ከዚህ በፊት አልነበረም። ስለዚህ መከላከያ የሚሰራው ስራዎች ምንም እንኳ 1 አመት ከ8 ወር ይፍጅ እንጂ 1 አመት ከ8 ወር ስለ ደግሞ እኛ አገር ካላት ጦር ኃይል ጋር አለ የተዋጋ ነው። ከምድር በታች ለሚኖሩ ቴሮሪስቶች ለ20 አመት የተዘጋጁበትን ዋሻና ሜትሮ ለማፍረስ ብዙ ጊዜ ወስዷል። ይሄም ወታደራዊ ዲሲፕሊን በተሞላበት ሁኔታ እነዚህ ዋሻዎች በፈንጅ የተጠመዱ ስለሆኑ እንዲያው ለምሳሌ ያህል አሜሪካ አፍጋኒስታን ላይ 10 አመት ተዋግታ ምንም ውጤት ሳታመጣ ነው የተመለሰችው። አሜሪካ ኢራቅ ላይ ተዋግታ ከ10 አመት በላይና በሱሪያ አካባቢም እንደዚህም ውጤት ሳታመጣ ነው የተመለሰችው። እስራኤል መከላከያ ኃይል ግን በ1 አመት ከ8 ወር ውስጥ ትልቅ ለውጥ አግኝቷል፣ ትልቅ ውጤት አግኝቷል። በአሁኑ ሰዓት የቀሩትን ዋሻዎችና ሜትሮችን አፍርሶ የታገቱ ወገኖቻችን ማስመለስ ነው። ይህም ድርጊት እንደሚሆን አልጠራጠርም። በአሁኑ ሰዓት እንደምትሰማው በአሜሪካ አደራዳሪ አካላትና በካታር በግብጽ እንዲሁም በሌሎች የአረብ ሀገራት እንደገና ድርድሩ ነጥቦች ተነስተዋል። እስራኤል ይህን ሙሉ በሙሉ ተቀበለችው ባልልም ነገ ሐሙስ ካቢኔው ተሰብስቦ ውሳኔ ይደርሳል። እስራኤል ፍጹም ውሳኔ ወስዳለች የታገቱ ወገኖቿን ለማስመለስ። ይህ ደግሞ ሲጀመር የእስራኤል ግዴታ እስከሆነ ድረስ ይህን ነገር ማድረግ አለብን። አዛ በአሁኑ ሰዓት ትልቅ ችግር አለ፣ ጥማት አለ፣ ራብ አለ። ማንኛውም ኢንፍራስትራክቸር የሚባለው ነገር አይሰራም። ስለዚህ አዛን መልሶ የሚያቋቁም ድርጅትም በሐሙስ ዕለት ነው በሚቀጥለው ሳምንት ይመስለኛል በአሜሪካ ላይ ትልቅ ውይይት ይደረጋል። እንግዲህ ይሄ ደግሞ በሂደት የምናየው ነው ማለት ነው። እዚህ ላይ እንደምንረዳው ከሆነ የእስራኤል መከላከያ በአዛ የሚወስደውን እርምጃ ሙሉ ለሙሉ ግልጽ አይደለም። አልሰማህም ፋሲል? ድምፅን ከፍ አድርገው። አሁን ይሰማሃል? አዎ። እዚህ ላይ የእስራኤል መከላከያ የሚወስደው እርምጃ ሙሉ ለሙሉ ግልጽ አይደለም በአዛ። ዋናው ችግሩ የሚባለው የሰብአዊ እርዳታ የመድረሱ ሁኔታ ነው፣ የመሰጠቱ ሁኔታ ነው። አሁን ውሃ ይቋረጥባቸው፣ ኤሌክትሪክ ይቋረጥባቸው የሚለውን
የቀድሞውን ጀነራል ጊዮርጊስ ሃይላንድ አመለካከትስ እንዴት ታየዋለህ? የብዙ የድሮ ጀነራሎች ምንም በማያውቁት ጀነራል ስለሆኑ ብቻ ሁኔታውን የአሁኑ ሁኔታ ግልጽ ስላልሆነላቸው ብዙ ነገሮች ይናገራሉ። ግን መከላከያ የሚሰራቸው ስራዎች በአሁኑ ሰዓት አንደኛ ሰብአዊ እርዳታው በትክክል እየደረሰ ነው ማለት እችላለሁ። 3 መደብሮች አሉ። 2 በራፍታ በኩል ሲሆን አንዱ በመካከለኛው አዛ በንጹራታ አለ። ይሄን ለማድረግ መከላከያ በአሜሪካ ተቋም እየተረዳ የአሜሪካ ተቋም ነው የሚያከፋፍለው። ግን የእስራኤል መንግስት እሱን እየጠበቀ ሰብአዊ እርዳታው፣ አልባሳቱ፣ ምግቡ፣ የመድኃኒቱ ሁኔታ እየተሰጠ ነው። ግን ሐማስ ወገኖቹ መጥተው እንዳይረዱ የሚያደርገው ስራ በጣም ከባድ ነው። ያ ነው ከባድ የሆነው። መከላከያ ምን ነገር ለመቋቋም 5 እዞች አሉት በአዛ ውስጥ። ይህ ሁኔታ ብዙ የሚያወጣበት አንደኛ እንደምታየው ብዙ የዓለም ሀገራት እስራኤልን የሚያወግዙበት አለ፣ ረሃብ በዝዷል የሚሉበት አለ። ግን ስታየው ደግሞ የአዛ ህዝብ በአንጻሩ የሚጎዳን መከላከያ እየታደገን ነው፣ መከላከያ እየረዳ ነው፣ መከላከያ ሰብአዊ እርዳታ እየሰጠ ነው፣ የሚጎዳን ግን ሐማስ ነው እያለ በጋድ እየወጣ ነው። ስለዚህ የዓለም ህዝብ ያንን ጨፍኖ የመከላከያንና የእስራኤል መንግስት ይወነጅላል። ይሄ ደግሞ አይሳካላቸውም። 70 ዓመት ይወነጅሉናል። ስለዚህ አንድና አንድ የምናደርገው አንደኛ ሐማስ የሚባል በአዛ ውስጥ እንዳይኖር፣ የሐማስ ታጣቂ ቡድን ማለት ነው። ነጻው ህዝብ በተለይ ያሲር አልሸባብ የሚመሩት ተጠናክሮና እንደ ሀገር አዛን መግዛት ከቻለ በእስራኤል እርዳታና በዓለም እርዳታ ተመልሶ ለመቋቋም ይችላል። ብዙ አይወጣም። የማይወጣበት ምክንያት አለው። ይሄም ጥሩ ነው የሚል አቋም ነው ያለኝ። 1-2 ደቂቃ አለህ ኮሎኔል መኮንን። እስቲ ወደ ኢራን ልውሰድህ። ዛሬ ዶናልድ ትራምፕ ሰሞኑን የሰላሙ ድርድር ከኢራን ጋር የምናደርገው ሊሳካ ይችላል ሲሉ ከቆዩ በኋላ ዛሬ ደግሞ በሰጡት መግለጫ ትላንት ሌሊት ነው በአሜሪካ ሰዓት አቆጣጠር ስምምነት ላይ ላንደርስ እንችላለን የሚል አመለካከት ሰንዝረዋል። ያለው ተጨባጭ ሁኔታ ምን ይመስላል? የኢራን ሁኔታ ውስብስብ ነው። በአንድ በኩል የአሜሪካው ፕሬዚደንት ይህ ድርድር እንዲሳካ ይፈልጋሉ። ኢራን ግን እንደ ድሮዋ እንደ ልምዷ ዓለምን ማወናበድና ዓለምን ማጭበርበር ነው የምትፈልገው። ስለዚህ ትራምፕ ያሉት ምንድነው? ምናልባት ኢራን ይሄን ስምምነት ካልተቀበለች ወደ ጦርነት ቀጥታ እንገባለን ነው የሚለው። በእስራኤል በኩል ደግሞ ይህ የምስራች ነው። ምንም ለምን አሜሪካ ይህ ድርድር የአሜሪካን ድርድር ካልተቀበለች ይህ ጦርነት የሚካሄደው በአሜሪካና በኢራን ነው። ከእስራኤል ጋር ተባብሮ ይሆናል ማለት ነው። ስለዚህ ሙሉ በሙሉ በኦማን በቅዳሜ የሚደረገው ድርድር ኦማን በመካከለኛው ምስራቅ የምትገኝ ማአሳ የምትገኝና በሳዑዲ አዳሪ ጎረቤት የሆነች ሀገር ናት። ይህ ድርድር በዛ ውስጥ ካልተሳካ ይሄን ደግሞ እንደሚመስለኝ ከሆነ አይሳካላቸውም። ምክንያቱም ኢራን የኒውክሌር ቦምቧን ፕሮጀክቷን ማቆም አትፈልግም። ልክ እሷ መካከለኛው ምስራቅ በመሳሪያ እንደምትመግበው ሁቲምን እንደሰጠቻቸው ሂዝባላን እንደሰጠቻቸው ለምታደርገው ስራ በሙሉ ኃላፊነት ስለማትወስድ የኛ መከላከያ ኃይል በተለይ ባህር ኃይላችን ሰሞኑን በየመን ውስጥ በሁቲም ያደረገው በሆዴድ ያደረገውን ታይተሃል። ብዙ የማይነገርለት በጣም 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 የረቀቀና ቴክኖሎጂካል የሆነ ባህር ኃይል አለን። ስለዚህ ኢራን ወዳም ሆነ ተገዳ ይሄን ስምምነት ካልተቀበለች የኡራኒየሙን ማዳበር አቆማለሁ እስካላለች ድረስ እስራኤል ብቻዋን ሳይሆን ከአሜሪካ ጋር ሆና ይሄን የኒውክሌር ቦምብ ኒውክሌር ፕሮጀክቷን ማቋረጥ አለባት ወይም መደምሰስ አለባት የሚል አቋም ነው ያለኝ። ኮሎኔል መኮንን ተስፋ በጣም ነው የማመሰግነው ስለ ትንተናህ። በጣም አመሰግናለሁ። መልካም ቀን። እኔም በጣም አመሰግናለሁ። መልካም ቀን ለእናንተ።